የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ህክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ፣ የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ፣ የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ፣ የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 የየሰው የፍጡር ምርጫ የተለያየ ነው። አባኒ ከብዙ ጊዜ አፍጥር ሲባል የሚጀምረው በቅጠላ ቅጠል ነው። እውነት ነው። ምግብ በተርቲብ ነው የሚበላው። አክቹሊ ተርቲብ አለው። የተርቲቡ ካለ ነው እኮ እንደዛ የምትጀምረው። ከሌለ እኮ ቀጥታ ትጀምራለህ። ሙሴን ይሰጣል ማለት ፍሩት ካገኘ ምግብ አትበላ። ምግብ ፍሩት ነው የሚጀምረው። ሌላ ሲሄዳል ማለት ነው የቀረበው ታገኘ ማመን ፈረጅ በሽትኝ ነው የሚያፈጥረው። ለዛ ነው እውነት ነው። በጣም ነው የምወደው። ያንን ልጅ አልሰማህም? ይሁድ የሚያባላውን ሰውዬ ምግብ ሊያዝ ይገባል። ተከትሎት ይገባና ያው ያጨርሰዋል ነው የሚባለው በድሮ ቋንቋ። ከዛ ምንድነው ምናምን እኔ እኮ ላባላህ ነው የምመጣው ነው የሚለው። መጨረሻ ላይ ስሙን ቺት ነው ያለው። ነበር ስብሰብ ብሎ ማፍጠር ገና እንግዲህ ጀምረናል። አዎ ረመዳን ኢፍጣር እንግዲህ ያው የተለያዩ ቦታ ላይ ይፈጠራል። ቤት ውስጥ የሚያፈጥራል፣ ጎዳና ላይ የሚያፈጥራል፣ በጥሪ የሚያፈጥራል። ዘንድሮ ካሳለፋችሁባቸው ቦታዎች ምናልባት የምታስታውሱት ካለ? እኔ መቼም ለፊ በሉኝ ቤተሰቦቼ አንድ ሳምንት ይሆናል ቤት ያፈጠሩ። ያ ሳምንት አለፈ። ብዙ ጊዜ ቤት አላፈጠርክም? እንደዛ ነው ይላል ረመዳን በስራ አንድ ግን ኖቲስ ያደረኩት እና ማመስገን አለብን ብዬ የማስበው እስከ ዛሬ ድረስ አመስገኛቸው ማላውቃቸውን ሰዎች ያመሰግን ነው። ልክ አዛን ሊደርስ አካባቢ ያለው ሰዓት መንገድ ላይ በጣም ዛህማ ይኖራል እና አንዳንድ ትራፊኮችን አስተውያለሁ። ልክ የሆነ ጭንቅንቅ የሌለም ቶሎ በጣም በፍጥነት እንደቃ እንዲያልፉ ይሄ የመተባበር ስሜት መተባበር በተለይ እንደዚህ ኮፍያ ያደረጉ ሂጃብ ያደረጉ እንትን ሲኖራቸው ለፍጡር እየሄዱ እንደሆነ ስለሆነ የሚታሰበው በጣም በፍጥነት እንዲያልፉ አስቆመውላቸው እንትን እንዲያደርጉ ሰውን ማስቆም እንደዚህ የመሳሰሉ ስራዎች ሲሰሩ አንድ ሁለት ጊዜ አስተውያለሁና ይሄ የሚመሰገን ነገር በጎ ፈቃደኞችም ይሰራሉ። እንደዚህ ነገር ነው ድራፍ ጎጆ ምናልባትም እንትን ላይ ትራንስፖርት ላይ ብዙ ታክሲ የሚጠቀም ሰው በደንብ ያስተውላል። ልክ አዛን ሲወጣ አንድ ሰው 3 ተምር እንኳን በእጁ ከያዘ አንዱን ብቻ ነው ለራሱ እንትን የሚለው። ያ ነገር በጣም ነው ደስ የሚለው። በጣም ሹፌሮችን እያስቆመ የሚያስፈጥር አንድ ሰው ያይታል። የሆነ ጀማ ጋር
በረሃ አካባቢ ምናምን ይመስል ወጥ ያለ ቦታ ነው። ሱዑዲያዊ ነው። ሱዳኑ ምን የሱዑዲ ሰሞኑን እንደዛ አይነት ሰው ያው ሹፌሮችን እያስቆመ ሃይዌይ ላይ በጣም እየነዱ ምናምን ቆም ይላል እያስቆሙ አራጾምኩም ቢሎ አውትዶር ላይ በጣም የሚያምር የአፍጠር ስነ ስርዓት ኖሮ ምናምን በእንደዚህ አይነት ሁኔታ ያስፈጠራሉ። እኛም ጋር ነበር ከዚህ በፊት የጦር ኃይሎች ጋር እያስቆሙ የሚያስፈጥሩ ልጆች ነበሩ። ዊንጌት አካባቢ ዘንድሮ ካለፉት ጊዜያት በተለየ ሁኔታ በርካታ የፍጡር ፕሮግራሞች ነበሩ። ባንኮቹ፣ ሌሎችንም ተቋማት፣ የመንግስት ከፍተኛ ተቋማት፣ መጅሊስ አካባቢ ኃላፊዎቹ ጭምር በጣም ብዙ የኢፍጣር ፕሮግራሞችን ተመልክተናል። እንደዚህ አይነት ፕሮግራሞች ሰዎች የመገናኛ መድረክ አድርገው ይስሯቸው። የተጠፋፉ ሰዎች የሚገናኙባቸው መድረኮችም ሆነው አይተናል። አይ ቲንክ ማሜ ባቡል ኸይር አስፈጥራቸዋል የሆነ ቀን። አቢሲኒያ አሚን ባቡል ኸይር አስፈጥረን ነበር። በጣም ስሜቱ የሚገርም ነበር። ትምህርት ቤትም አፍጥራል። ሙላይት ትምህርት ቤት ከልጆች እዛ ነው የሚማሩት። እሱ ኤክስፒሪየንስ ባይሆን ለተመልካቾችም ይጠቅማል። በጣም የሚገርም ነበር ስሜቱ። አምናም ነበራቸው። በርግጥ አምና አልቻልኩም ማለት ነበርና ዘንድሮም እንደማልሄድ ነበር የሚያስቡት ልጆቹ። ድንገት ነው ሄጄ ሰርፕራይዝ ያደረኳቸው። ደስ ይል ነበር። ኢፍጣሩ እንዴት ነው የተዘጋጀው? ተማሪዎች ያው ኩፖን ይዘው መጡ ቤት። ሁሉም ወላጅ በአቅሙ ይገዛል። ከዛ ያ ተሰብስቦ የተወሰኑን ወላጆች፣ መምህራንና ተማሪዎች የተወሰኑም ደግሞ እዚህ ስል ቅርብ ስለሆነ ነው እኛ አለርት ሆስፒታል ለአስተማሚዎች የ11ኛ ክፍል ምናምን ተማሪዎች ይዘው ሄደው ነበረ። እንግዲህ በሁለት መንገድ ነው የነበረው ይፍጣሩ። ብዙ ወላጆች ጋር ካገኘኋቸው በጣም የቆዩዋቸው ሰዎች ጋር ምናምን ተገናኝተን ነበር። በጣም ቆንጆ ነበር። ምርጥ ምሽት ነበር ያሳለፍነው። ያው ልጆቻችን ታውቃለህ ቤት ከሚያሳልፉት ጊዜ የበለጠ የሚያሳልፉት ትምህርት ቤት ነው አይደለ? ረጅም በጊዜ ብትገድበው እንደዛ ነው የሚሆነውና ይሄ መቀራረቡ አብሮነቱ ምናምን የበለጠ ነገሮችን ጠጋ ብለህ እንድታስተውል ምናምን ይረዳልና ሙላይት እናመሰግናለን። ሰያ ላጤምችም በየአካባቢው ያፈጥራል። ብዙ የኢፍጣር ማዕዶችን የሚካፈለው ራይል ተመዘለ ፉት አፍጠር ይባላል። ነው ደግሞ ፉት አፍጠር ትኩስ ስለሆነ ወይስ ያፈጣል? ኦኬ። ዘንድሮ አስተውለህ ከሆነ ይሄ አፍጠር በየቤቱ ምናምን እንጠራራበት ሰነድ እንጠራራበት አላውቅም። ትንሽ ቀዝቅዞ ምናልባት ቀዝቅዞብሃል። ቀዝቅዞብሃል። አምና ካቻምና በነበረው የረመዳን ትሬንድ አፍጠር መጠራራት፣ ይሄ የአፍጠር ሴሬሞኒ ማሳየቱ ምናምን እሱ ነበር በጣም ቢዚ የሚያደርገው እና እሱ ነገር ቀንሷል ምናምን ያልቀነሰ አለመጠራት በዚህ ኑሮ የቀነሰ ብቸኛው ነገር ያልቀነሰ ነገር የለም። አሁን ብቻ ብለን እንዳትዘጋው ሁሉም ነገር ጨምሯል። ይሄኛው ቀንሷል። አያለም እንደቀነሰ ገባህ አይደል? ስለጨመረልን ሁሉም ነገር ስለጨመረ ነው። እንዳጠቃላይ ምናልባት አየ እንግዲህ ካፈጠርክባቸው ቦታዎች ምናልባት መስጂድ አካባቢ ነበር ሰሞኑን። መሳጅዶች ደስ የሚል ድባብ አላቸው። በተለይ በአሽረል አዋኺር ላይ ደግሞ ህብረት ኢቲካፍ የሚገቡ ቤተሰቦች አሉ። ከዛ እነሱ ያፈጥራሉ፣ ግን እነሱ ብቻቸውን አያፈጥሩ። መስጂድ ሊሰግድ የመጣው ፕላስ እዛ አካባቢ ማፍጠሪያ የሌለው ወይም የረፈደበት ወይም ወደ ቤቱ ገና መስጂድን ማረፊያ አድርጎ ወደ ቤቱ ገና የሚሄድ ሰው ካለ አብሮ ተሰብስቦ ያፈጥራል። ያ በጣም ደስ ይላል። ከዛ ውጪ ደግሞ አንዳንድ ጊዜ መስጂዶች ላይ ለሚያፈጥሩ ሰዎች አህል ኸይሮች በጣም ደስ በሚል ሁኔታ ዛሬ ኢፍጣር ነው እችያለሁ ብሎ የሚመጡ ሰዎች አሉ። በቃ የሙዕተኪፎችን ለመኸደም ማለት ነው። እና የዛሬ ፍጡር ነው ጋር ዛሬ ሰሐሩ በጣም ደስ ይላል እናደርጋለን እያሉ ይዘው መተው እዛው መስጂድ ያስፈጥራሉ። እንትን ብሎ ከምግብ ቤት የሚያዙም ከሆነ አዘው ከእንትነው የሚያደርጉ ከሆነ አምጥተው ሁሉም ሰው መንገደኛውም እያፈጠረ የሚሄድበት አጋጣሚ ገጥሞኛል። ይሄ በጣም የሚያስደስት ነው። ፎይ ብዙ ጊዜ በኤዲቲንግ ስቱዲዮ ውስጥ ከሚያመሹ ባለሙያዎቻችን መካከል ነው። የኢፍጣር ድባብ ለየት ያለ የምታስታውሰው? ያው በየአመቱ የተለመደ የኢፍጣር የቤተሰብ የኢፍጣር ፕሮግራም አለና
ለየት የሚለው እሱ ነው። በቃ ከፋሚሊ ጋር አሃድ ጋር እሷ ጋር ቆንጆ ጊዜ አሳልፈን ነበር። በቀደም በቃ በየአመቱ ምናፍቀው እናንተ ወንድሞችን መካደም ቁጭ ብዬ ብዙ አላፈጥርም። መካደሙ ራሱ በጣም ደስ ይለኛልና ጥሩ ስሜት ደስ የሚል ስሜት አለው። ዘንድሮ አምናም ከአብዮት አደባባይ ኢፍጣር ጋር ገጠመን እና ሁለቱንም አመት አለ መገኘት አልቻለም። ይቅርታ ጠይቀናል። የምር በጣም ነው እሱን ሌላ ትልቅ ያብሮነት ማለት ነው። ኺድማውን በጣም ነው የምወደው። በጣም በሆነ ጊዜ አንዴ ስለማገኘው ያው የሚካድሙ ሰዎች እንደዚህ ቁጭ የማይሉ ሰዎች ላይ ቀናለው ማለት ምን ያህል አጅር እንደሚያገኙ ምናምን እና እሷን እድል ስለማገኛት በጣም የናፈቁት ማሚካወር ያወራን ኤክስፒሪየንስ አለ። አሁን ተማሪዎች ተሰብስበው እንደዚህ የሆነ ነገር አድርገው ያስፈጥራሉ። ተቋማት ሄደው ደግሞ እንደዚህ ያስፈጥራሉ። መስጂድ ውስጥ እንደዚህ ወጣቶችን የማስፈጠር ምናምን አለ። ያንተ ደግሞ ከቤተሰብ ማለት ነው። አንድ እህታችንነት ወዳጆቿን ቤተሰቡን የሚያውቁ ሰዎችን ሰበስብና ታስፈጥራለች። እህት አሃዱ ግርማ ማለት ነው። ይሄ ደስ የሚል ኤክስፒሪየንስ ነው። ብቻውን 5 ለ1 አግኝተናል። የዛ ቁጥር 5 ለ1 ግን ተገኝታል። ብቻህን ኸይር ይሄን ያህል ትንሽ ነካካ ነው አይደል? ምናልባት አንድ እንትን በተወሰነ መልኩ ሆቴሎች ላይ ማፍጠር እድል አግኝቼ ነበርና እዛም አካባቢ ብዙ ሰው አይቻለሁ። ቀላል የማይባል ሰው ያፈጥራል። አንድ ቀን ተመልሰናል ከአንድ ሆቴል። አንድ ቀን ነው እናንተ ማለት በቃ ሰልፍ ነው፣ ወረፋ ነው፣ ሰው እየገባ ነው፣ መንገዱ ተዘግቷል። ሰው ቤት ማፍጠር አቆመ እንደ ስትል ድረስ እንደዛ የለም። ብዙ ሰው ወጣም ስትል ዛማ በጣም አለ። ኢፍጣር የሚዘጋጅባቸው ሁሉ ግን የሚሻለው እንደው ሴኖ ዝም ብሎ ማፍጠር አድፍጣ በጸባይ ማፍጠር ነው። እንውጣና ደግሞ አጋሮቻችንን ማስተዋወቀን ተመልሰን ምንድነው ሱፍራ ይታደሳል ነው። አንተ እንኳን ይታደሳል ሱፍራ አብሽራ ሱፍት ነው የሚደረገው ሱፍራ። ስለዚህ ታድሶ ተመልሰን እንመጣለን። የተወዳጁ ተመልካቾቻችን ግሩም የኢፍጣር ምሽት እያሳለፋችሁ ነው። እናንተም እኛም በተመሳሳይ እንግዲህ ላለፉት 20 ምናምን ቀናት በጁሊያ ነበር በብዛት አይደለ በታመት አድርገን ወደ ስራ ነበር አስፈጻሚዎቹ የሚሉን። ዛሬ ግን ትንሽ ተፍታተውልናል። ዛኩሙላሁ ኸይር። ከካሜራ ጀርባ ያላችሁ ሁላችሁንም አስፈጻሚውንም ዳይሬክተሩንም ሁሉንም እናመሰግናለን። ፋታ ረፍት ውስጥ ተመልሰን እንመጣለን። አብራችሁን ቆዩ እንዳንል እኛ እንግዲህ እየበላችሁ ቆዩ። አብሮነት 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 አብሮነት